ቁጥር 7 ላይ እንደዚህ ይላል ሌላውም በእሾህ መካከል ወደቀ እሾኩም አብሮ በቀለና አነቀው ይላል ሌላው በእሾህ መካከል ምን ያለ የወደቀ ምንድነው እነዚህ ሰዎች በዓለም ነገር የታጠሩ ሰዎች ናቸው በቃ በምንቾት በቃ በመዝናናት በብዙ ነገር ለእግዚአብሔር ጊዜ የሌላቸው ነገር ግን ለሌላ ነገር ጊዜ ያላቸው ሰዎች ናቸው በቤተክርስቲያን ውስጥ ብዙ ዓመት የፈጁ ብዙ ዓመት ያደረጉ ነገር ግን ፍሬ የማያፈሩ ሁሉ ጊዜ የማይበስሉ ሰዎች ናቸው ቁጥር 14 ላይ ስንመለከት እንደዚህ ይላል በእሾህ መካከል የወደቀ እነዚህ የሚሰሙት ናቸው መንገዳቸውንም ሄደው በሕይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ ሙሉ ፍሬ አያፈሩም ማለትም ደግሞ በሌላው ቋንቋም ይላል ያልበሰሉ ናቸው ፍሬ የላቸውም ፍሬ ያላቸው ይመስላሉ ግን ፍሬ የላቸውም በቸርች ውስጥ አሉ ይመላለሳሉ ነገር ግን የሉም ለምን የነሱ ክርስትና በሳምንት አንድ ቀን ነው ክርስትና ሁሉ ጊዜ ነው በየቀኑ ነው በግላችን ከእግዚአብሔር ጋር ህብረት ይኖረናል ከዛስ በቸርች ደግሞ ደረጃ የግዴታ ከእግዚአብሔር ጋር ህብረት ሊኖረን ይገባል አያችሁ የእግዚአብሔር ቃል የሚለው ይሄ ነው እነዚህ ሰዎች በእሾህ ውስጥ ምን በቃ ስለምን በቃ የሚጨነቁ ስለ ህይወታቸው የሚጨነቁ ስለ ባለጠግነት የሚጨነቁ የነፍሳት ፍቅር ግድል የማይላቸው ናቸው መስራቱ ጥሩ ነው በቃ ሀብትም ጥሩ ነው ሁሉ ነገር ጥሩ ነው ነገር ግን እግዚአብሔር መቅደም አለበት ለእግዚአብሔር ጊዜ መስጠት አለበት እግዚአብሔር የመጀመሪያ መሆን አለበት ብዙን ጊዜ እነዚህ ሰዎች ፍሬ የማያፈሩት ለምንድነው ቅድሚያ የሚሰጡት ለጥቅማቸው ነው ለራሳቸው ጉዳይ ብቻ ነው ለእግዚአብሔር ነገር ስላልሆነ እና ጊዜ ያላቸው እሁድ ብቻ ነው በቃ ለመታየት እንደ ክርስቲያን ግን ህይወታቸው ባዶ ነው ዜሮ ነው ፍሬ የለውም እና ምንድናቸው በእሾህ ምን ያሉ ሰዎች ናቸው የታነቁ ናቸው እሾህ ምን ያደርጋል በቃ አንድን ነገር አንድን ዛፍ አንድን ተክል እንዳይበቅል የሚከለክል ነው የሱን ዋይ የሚመጥ ነው እና እግዚአብሔር ወደ ጌታ ይህን ቃል ከሰማችሁ በኋላ አንድ ሰው ጌታን ከሰማ በኋላ ጌታን ከተቀበለ በኋላ በእግዚአብሔር ቤት መጽናት አለበት ይህ ቃል ድሮ ገና ወደ ጌታ እንደመጣ አንድ ወንድም ይህን ቃል በደብዳቤ አድርጎ ጻፈልኝ እንደነ ደህና ነው ወይ ብሎ ጻፈልኝ እና ተጠንቀቅ ከዚህ ዓለም ነገር ተጠንቀቅ ብሎ ነገር ግን ይህን ቃል በደንብ አድርጋ አንብባለኝ ሳነበው በቃ የመጀመሪያ ጊዜ ትንሽ አስቆጣኝ ለምንድነው ይህን ቃል የጻፈልኝ እኔ ምንድነኝ እንደነዚህ ነኝ እንደብዬ አሰብኩኝ ያ ባቀሜ ያን ጊዜም ግን አዲስ ክርስቲያን ሆኜም ይያለው በቃ የእግዚአብሔር ነገር ነክቶኛል ለምን እግዚአብሔር በተለየ መንገድ ነው እኔን ያገኘን ማንንም ሳልመሰከረልኝም እግዚአብሔር ራሱ ተገልጦልኝ ነው ራሱ ጌታ እግዚአብሔር ራሱ ታማኝ አምላክ ነው በእውነት ነገር ግን ባይል ነው ይህ ቃል ብዙውን ጊዜ የተለያዩ ፈተናዎች በህይወቴ አታክ ሲያደርጉኝ እግዚአብሔር በዚህ ቃል መሰረት አቆመኝ ክብር ለእግዚአብሔር ይሁን ይህ ቃል እስከ ዛሬ ድረስ ያቆመኛል ሌሎችም ቃሎች አሉ እግዚአብሔር የሰጠኝ ቃሎች እስከ ዛሬ ድረስ የሚያጸኑ ግን ይህ ቃል ኢምፖርታንት ነው ፍሬንድና ፈራ እግዚአብሔር ይናገረናል እስቲ የመጨረሻውን ቁጥር አብረን እንመልከት እንደዚህ ይላል ሌላውም በመልካም መሬት ላይ ወደቀ በበቀለም ጊዜ 100 እጥፍ አፈራ ክብር ለእግዚአብሔር ይሁን ይህን በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ ይላል ክብር ለኢየሱስ ይሁን አያችሁ አሁን እናንተም እየሰማችሁ ነው እኔም ደግሞ ለእናንተ ላችኋለሁ የሚሰማ ጆሮ ያለው ይስማ በኢየሱስ ስም ቁጥር 15 ላይ አብረን እንመለከታለን እንደዚህ ይላል በመልካም መሬት ላይም የወደቀ እነርሱ በበጎ ልብ ቃሉን ሰምተው የሚጠብቁት
በመጽናትም ፍሬ የሚያፈሩ ናቸው። ክብር ለእግዚአብሔር ይሁን። አያችሁ፣ በመልካም ልብ በቃ ቃሉን ተቀብለ ፈተና አለ። ፈተና እኮ የለም ማለት አይደለም። ፈተና እኮ አለ፣ መከራ አለ፣ ስደት አለ፣ እጦት አለ፣ ስራ አለ፣ ቤተሰብ አለ፣ ብዙ ነገር አለ፣ ውጊያ አለ፣ ፍልሚያ አለ። ነገር ግን ቃሉን በቃ በበጎ ልብ ከተቀበልከው፣ በውስጥ ከያዝከው ፍሬ ታፈራበታለህ። ክብር ለእግዚአብሔር ይሁን። አትቆምም። ማንም ሊያቆም አይችልም። መከራ ሊያቆም አይችልም። ሰው ሊያቆም አይችልም። አጋንንት ሊያቆም አይችልም። ሞት ሊያቆም አይችልም። ህይወት ሊያቆም አይችልም። የሚመጣው ቢሆን ሊያቆም አይችልም። ማንም ሊያቆም አይችልም በጌታ በኢየሱስ ስም። የእግዚአብሔር ቃል ስላለ ድል በድል ትራመዳለህ። እያሸነፍክ ከግብ ወደ ግብ ትሸጋገራለህ። እግዚአብሔር ታማኝ አምላክ ነው። እግዚአብሔር በበጎ ልብ ቃሉን ከያዝክ፣ ቃሉን አጥብቀህ ከያዝክ፣ እግዚአብሔር በሕይወትህ ድንቅና ተአምር ያደርጋል። ቃሉን በልብ አጥብቀህ እንድትይዝ እግዚአብሔር ይፈልጋል። ኢምፖርታንት ነው። ጳውሎስ ምን አለ? እናንተ የእግዚአብሔር ምንድን ናችሁ? እርሻ ናችሁ አለ። እኔ ተከልኩ፣ አጶሎስ ምን አደረገ? አጠጣ ይላል። የሚያሳድግ እግዚአብሔር ነው ይላል። ግን አሁን የክርስትና ተክሎች ብዙውን ጊዜ በቃ እዚህ እዛ እግር ያላቸው ናቸው። ለምን አንድ ቦታ አይተከሉም? ጥሩ ነው ማለት ስብከቶችን መስማት፣ የተለያዩ ስብከቶች በተለይ የሚያንጹትን፣ በተለይ ወሬ ያለበትን፣ ክስ ያለበትን፣ ሰውን የሚያቃልል የሆኑ በክርስትና ስም ሾው ተብሎ የሚጠሩትን እነሱ እንዳትመለከቱ ጋብዛቸዋለሁ። ማየት ያለባችሁ የእግዚአብሔር ክብር የሚገለጥበትን፣ የእግዚአብሔር ጸጋ የሚገለጥባቸውን ሰዎች በቃ በእነሱ በቃ እሱ እንድትመለከቱ ጋብዛችኋለሁ። ከዛስ በቸርቻችሁ ጸንታችሁ እንድትቆሙ፣ በዳናችሁበት ቸርች ጸንታችሁ እንድትቆሙ፣ ለብዙዎች በረከት እንድትሆኑ፣ ለብዙዎች በቃ የመዳን በቃ ምክንያት እንድትሆኑ፣ ለብዙዎች በቃ የመቆም የመጽናት ምክንያት እንድትሆኑ፣ በቸርቻችሁ በዳናችሁበት ቸርች ጸንታችሁ እንድትቆሙ እመክራችኋለሁ። ዝም ብላችሁ ዜና እንደ ዓለም ዜና የውሸት ዜና እየሰማችሁ በጥላቻ ተሞልታችሁ በቃ በቂም ተሞልታችሁ በወሬ በአሜት ተሞልታችሁ ዘመናችሁ ደግሞ መጨረሻው ወደ ፍርድ እንዳይሆን ተጠንቀቁ። በእናንተ ውስጥ የተዘራው ዘር መልካም ዘር ነውና ያም የእግዚአብሔር ቃል ነው ይላል የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። እስቲ አንደኛ ጴጥሮስ ላይ አብረን ሄደን እንመለከታለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ቁጥር 22 እንደዚህ ይላል። ይኸውላችሁ ለእውነት እየታዘዛችሁ ግብዝነት በሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ ምን በሉ አጥብቃችሁ ተዋደዱ። ተዋደዱ ብቻ ሳይሆን አጥብቃችሁ ተዋደዱ። በቸርች ደረጃ ማለት ነው፣ በቤተ ክርስቲያን ደረጃ ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ክብር ለእግዚአብሔር ይሁን። አሜን። አያችሁ፣ ዘሩ በእናንተ ውስጥ ሲተከል እናንተ ከማይጠፋው ዘር ተወለዳችሁ። እኔ ከማይጠፋው ዘር ተወለድኩኝ። ስለዚህ በእኛ ውስጥ መታየት ያለበት የክርስቶስ ባህሪ ነው። ክብር ለኢየሱስ ይሁን። የክርስቶስ ባህሪ ፍቅር ነው። የክርስቶስ ባህሪ በቃ እውነት ነው። የክርስቶስ ባህሪ ሩሩ ነው። ክብር ለኢየሱስ ይሁን። ኢምፖርታንት ነው።
ያ ዘር በእናንተ ውስጥ ካለ የሰይጣን ልጆች አይደላችሁም፣ የእግዚአብሔር ልጆች ናችሁ ተጽፏልና። ዘሩ በእናንተ ውስጥ ስላለ ከእግዚአብሔር ተወልዳችኋል ነው የሚለው እግዚአብሔር ቃል። ዘሩ በእናንተ ውስጥ ስላለ በኃጢአት አትጸኑም ነው የሚለው። የእግዚአብሔር ዘር ያለበት በኃጢአት አይጸናም። ኃጢአትን ይጠላል፣ ይጸየፈዋል፣ ከኃጢአት ይርቃል፣ ይጸጸታል፣ ንስሐ ይገባል። ክብር ለእግዚአብሔር ይሁን። ኢምፖርታንት ነው። አያችሁ፣ የእግዚአብሔር ቃሉ ሕያው ነውና፣ ቃሉ እውነት ነውና የእግዚአብሔር ቃል ሕያው ነው፣ እውነትም ነው። ክብር ለእግዚአብሔር ይሁን። ይህን ቃል ነው እግዚአብሔር በእኛ ውስጥ የሚያደረገው የዘራው። ክብር ለኢየሱስ ይሁን። ሃሌሉያ። ሃሌሉያ 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 ሃሌሉያ። ዮሐንስ ወንጌል ምዕራፍ 3 አንደኛ ዮሐንስ ምዕራፍ 3 ቁጥር 9 እንደዚህ ይላል። ሃሌሉያ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ከእግዚአብሔር የተወለደና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ወይም ደግሞ በኃጢአት አይጸናም። ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና። ዘሩ የማይጠፋ ምን ዘር ይላል የእግዚአብሔር ቃል። ዘሩ በማን አለ? በእርሱ ውስጥ አለና ከማይጠፋ ዘር ምን ብሏልና? ተወልዳልና። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ታማኝ ነው። በእውነት እግዚአብሔር ታማኝ ነው። ይህን እውነት እያየን ያለ ነው። ዘሩ ኢምፖርታንት ነው። ሃሌሉያ ክብር ለእግዚአብሔር ይሁን። እንደገና ደግሞ ያዕቆብ መልእክት ምዕራፍ 1 ላይ ቁጥር 22 ቁጥር 21 እና እስከ 26 ያለውን አብረን እስከ 27 ያለውን አብረን እንመለከታለን። ቶሎ ብዬ ጨርሻለሁ። እንደዚህ ይላል። ሃሌሉያ። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማይደርገውን ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰውን ይመስላል። ራሱን አይቶ ይሄዳል፣ ወዲያውም ደግሞ እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸናበት ስራንም የሚሰራበት ሰምቶ የሚሰራ ያልሆነው በስራው የተባረከ ይሆናል ይላል። ሰምቶ የሚሰራበት በስራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ምንድነው? ከንቱ ነው። ለምን? ስር አልሰደደም። ቃሉ በሱ ውስጥ ምን ብሏል? ስር አልሰደደም። ቃሉን በበጎነት በመልካም ልብ ምን አላለም? አልጠበቀምና። አያችሁ፣ የሱ አምልኮ ምንድነው? ከንቱ ነው ይላል። ከንቱ። ንጹህ የሆነው አምልኮ
ንጹሕ የሆነው ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ስለዚህ ከነዚህ ነገሮች እንዴት ነው እኛ የምንጠበቀው? ከዓለም ካለው እድፍ እንዴት ነው የምንጠበቀው? ስለዚህ እንዴት ነው በጎ ነገር ለማድረግ የምንቀናው? የእግዚአብሔር ቃል ያስፈልገናል። ብዙዎች ሰዎች ለእግዚአብሔር ቃል ምን አላሉም? አልታዘዙም። ወይም ደግሞ ቃሉን ይሰማሉ፣ ነገር ግን አያደርጉትም። እግዚአብሔር ቃሉን እንድንሰማ ቃሉን ደግሞ እንድናደርግ ይፈልጋል። ቃሉን በልባችን እንድንጠብቅ ብዙ ፍሬ እንድናፈራበት እግዚአብሔር ይፈልጋል። መልካም ልብ በአንተ ውስጥ ያለ አንተ የዳንክ አንቺ የዳንሽ እግዚአብሔር በሕይወትሽ ድንቅና ተአምራትን ማድረግ ይፈልጋል። በአንተ ሕይወት እግዚአብሔር ብዙ ስራ አለው። ብዙ ፍሬ ማፍራት ይፈልጋል እግዚአብሔር። ብዙ ሰዎች በአንተ በኩል ወደ ክርስቶስ እንዲመጡ እግዚአብሔር ይፈልጋል። የብዙዎች ጨለማ እንዲበራ እግዚአብሔር ይፈልጋል። ዛሬ ከየትኛው ፓርት ነህ አንተ? የመጨረሻው ፓርት ነህ? መልካም መሬት ነህ? መልካም ልብ ነህ? እግዚአብሔር ያ መልካም ልብ ይኖርልህ። እግዚአብሔር መልካም ልብ ያደርግልህ። ዛሬ አንዳንዶች አሁን የምትሰሙኝ መልካም ልብ የሌላችሁ በጌታ በኢየሱስ ስም እግዚአብሔር መልካም ልብ ይስጣችሁ። በኢየሱስ ስም መልካም ልብ ይስጣችሁ። አስመሳይ ልብ ሳይሆን፣ ሁለት ልብ ሳይሆን፣ ነገር ግን ንጹህ ልብ እግዚአብሔር ይስጣችሁ። ለጥቅም ሳይሆን ጌታን ኢየሱስን በቃ ግር ብለው ይከተሉት ነበረ። ለምን? ጥቅም ፍለጋ ነበረ። ድንገት ስለሚመግባቸው፣ ድንገት በቃ ከችግራቸው ነፃ ስለሚያወጣቸው። ነገር ግን ተመገቡ፣ መልካም ነው። ከችግራችሁ ነፃ አውጡ፣ መልካም ነው። ነገር ግን ኢየሱስን ይዛችሁ ቆሙ። መልካም ልብ ይኖራችሁ። መልካም ልብ ይሁንላችሁ። ያ መልካም ልብ ብዙ ፍሬ የሚያፈራ ይሁን። አንዱ 100 ነው የሚለው፣ አንዱ 100። ክብር ለእግዚአብሔር ይሁን። ይሄው ላንተ ምመኘው፣ ላንቺ ምመኘው እግዚአብሔር በሕይወትሽ በኢየሱስ ስም 100 እጥፍ እንድታፈሩ በኢየሱስ ስም ጸለይኩላችሁ። የእግዚአብሔር መንግስት እንድታሰፉ፣ የእግዚአብሔርን እርሻ በእግዚአብሔር እርሻ እንድትሰሩ በኢየሱስ ስም ጸለይኩላችሁ። ለእግዚአብሔር ጊዜ እንድትሰጡ፣ ለእግዚአብሔር ስራ እንድትሳተፉ፣ ለእግዚአብሔር ቃል፣ ለእግዚአብሔር እውነት እንድትጸኑ፣ የእግዚአብሔርን ቃል ይዛችሁ ለወንጌል እንድትዘሩ በኢየሱስ ስም መልካም ልብ ይሁንላችሁ። ዛሬ እግዚአብሔር አባት ሆይ እናመሰግናለን። እግዚአብሔር ሆይ ስለነበረን ጊዜ ሁሉ ተመስገን። ስለዚህ ጊዜ ተመስገን። እግዚአብሔር አምላካችንና አባታችን ሆይ አንተ በቃል አንተ በስራ ታማኝ ነህና ተመስገን። እንዳንተ ያለ አምላክ እንዳንተ ያለ ጌታ ከቶ ማንም የለምና ስምህ የተባረከ ይሁን፣ ስምህ የተመሰገነ ይሁን በኢየሱስ ስም። እግዚአብሔር ሆይ አሁንም ደግሞ ቀሪ ጊዜያችንን ሁሉ ተረከብ። ጌታ ሆይ በነገር ሁሉ ተባረክ፣ በነገር ሁሉ ከፍ በል። በነገር ሁሉ ስምህ የከበረ ይሁን፣ ስምህ የተመሰገነ ይሁን፣ ስምህ የተወደሰ ይሁን። ጌታ ሆይ ይህ ቃል በእኔ ውስጥ በእህቶቼ በወንድሞቼ ልብ ውስጥ ብዙ ፍሬ አፍርቶ ጌታ ሆይ ለብዙዎች በረከት እንዲሆን፣ ለብዙዎች መዳን እንዲሆን በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። ጌታ ሆይ እግዚአብሔር ሆይ ስምህ ይባረክ። እግዚአብሔር ሆይ ስምህ ይቀደስ። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ተመስገን ተመስገን። ጌታ ሆይ ተመስገን ተመስገን ተመስገን። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ይህን መዝሙር አብረን እየዘመርን እንጨርሳለን። ይህን ሁሉ ይመዝን ዘንድሮ ገብተናል
ብለን ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ የጌታ ምስጋና የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና ታችን ያንስቷን ኢየሱስ ብዙ ነው አፍስትን አሜን አሜን ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና ሃሌሉያ ይህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና ለጥመው ሃሌሉያ ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ ለጌታ ምስጋና ሃሌሉያ የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና ሃሌሉያ ይገባል ሲሉ ስትናወጥ ማሬ ሎትፍር አሜን አሜን ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና ይህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና ቃሉን ሲሰጥ ቃሉን ምድር ስትናወጥ ማሬን ግሎት ፍር አሌሉያ ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና ሃሌሉያ ይህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና አሜን። ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ይባርካችሁ። ይህ የብሬሻ ፔንቴኮስታል ወንጌላዊት ቤተክርስቲያን ነው በጣሊያን ምድር ላይ እና እግዚአብሔር ይባርካችሁ። ጸሎት የምትፈልጉ የጸሎት ጥያቄ ያላችሁ ጻፉልን ወይም ደግሞ በኮሜንት ላይ አድርጉልን። ወዲያው በኢሜል ወደኛ ይደርሳልና ስለዚህ እንጸልያለን። በማንኛውም ሁኔታ ላይ ብትገኙ እግዚአብሔር ታማኝ ነው። ድንቅና ተአምራትን እያደረገ ነው ያለው። እግዚአብሔር ደግሞ ኢትዮጵያን ምድራችንን እየባረካት ነው ያለው። እግዚአብሔር የተቀቡ ባሪያዎችን አስነስቷል። ለነዚህ ለባሪያዎች ጸልዩ፣ ለሐዋርያቱ ጸልዩ፣ ላሉት ፓስተሮች ጸልዩ፣ ለጸሎት አገልጋዮች በቃ ለጉበኞች ጸልዩ። በቃ ኢምፖርታንት ነው። በውጭ ሀገር በተለይ ላለን እኛም ለነሱ መጸለይ ያለብን። በተሻለን ደግሞ አቅም በቃ እንደ ቸርች ደግሞ እነዚህን አገልግሎቶች እኛም ደግሞ በተቻለን አቅም መደገፍ አለብን። ክብር ለእግዚአብሔር ይሁን። ብትደግፉ መልካም ነው። በእግዚአብሔር እርሻ ላይ ነው የምትዘሩትና አይዟችሁ። ግን መጀመሪያ ያላችሁበትን ደግሞ ቸርች ምን በሉ በቃ እርዱ፣ አሳድጉ፣ ስሩ። እግዚአብሔር ይመስገን። ከዛ ደግሞ በውጭም ደግሞ ላሉት አቅም ካላችሁ እንድትዘሩ እኔ አበረታታችኋለሁ። ዝሩ፣ እግዚአብሔር ደግሞ እጥፍ ድርብ አድርጎ ይሰጣችኋል። ባላችሁበት ቸርች፣ በመስካችሁ፣ በምትመገቡበት ቸርች ውስጥ ዝሩ። የጌታን ለጌታ የቄሳርን ለቄሳር ስጡ። ደግሞ በቃ እነዚህን አገልግሎቶች መደገፍ የምትፈልጉ በቃ ስጧቸው። ለምን ኢምፖርታንት ነው። እግዚአብሔር ይባርካቸው። እግዚአብሔር እነዚህን ወጣት ወንድሞች እህቶች እግዚአብሔር ስላስነሳ እንደገና ደግሞ እያስነሳ ደግሞ ስላለ እግዚአብሔርን እናመሰግናለን። ከምድራችን ኢትዮጵያ ጠቅላላ፣ አፍሪካ ጠቅላላ፣ አረብ ሀገሮች፣ እስያ ጠቅላላ በክርስቶስ ወንጌል ይጥለቀለቃሉ። ለምን የመጨረሻው ዘመን ላይ ስለሆነ እግዚአብሔር እየሰራ ነው። ክብር ለኢየሱስ ይሁን። ስለዚህ ጸልዩላቸው፣ ደግፏቸው፣ ባርኳቸው። ክብር ለእግዚአብሔር ይሁን። እንደዚሁም ቸርቻችሁን ደግሞ ደግፉ። ባላችሁበት ቸርች ጽኑ፣ አገልግሉ፣ እርዱ። በቃ በተቻላችሁ አቅም ተሳተፉ። የእግዚአብሔርን ወንጌል ስሩ። ኢየሱስ ጌታ ነው። እንወዳችኋለን። አስራታችሁን ለምትኖሩበት ቸርች አባል ለሆናችሁበት ቸርች እንድትሰጡ ይህን መከራችኋለሁ። ለሌላ እንዳትሰጡ፣ ለምትገለገሉበት ቸርች እንድትሰጡ ይህን መከራችኋለሁ። ለምን የእግዚአብሔር ስራ ነውና፣ የእግዚአብሔር ደግሞ ሐሳብ ደግሞ መልካም ነውና ኢምፖርታንት ነው። የእግዚአብሔርን ለእግዚአብሔር እንድትሰጡ እጋብዛችኋለሁ። ኢየሱስ ጌታ ነው። እወዳችኋለሁ። ጽኑ። ከወገኖች ጋር ህብረት አድርጉ። ባጠገባችሁ ቸርቾች ካሉ ሩቅ ከሆናችሁ በተቻላችሁ አቅም ከቸርቾች ጋር ኮኔክት አድርጋችሁ የእግዚአብሔርን ስራ እንድትሰሩ እመክራችኋለሁ። ኢየሱስ ጌታ ነው። ቸርች የብቸኝነት ቸርች የለም። እግዚአብሔርን ለብቻ ማምለክ አይቻልም። ስለዚህ እግዚአብሔር የሚመለከው ከወንድሞች ጋር ከእህቶች ጋር ነውና ይህን እመክራችኋለሁ። በቤቴ ቁጭ ብዬ እኔ ጌታ አመልካለሁ የሚባል ነገር የለም። ሰይጣን ወይም ደግሞ ሌባው መጥቶ እንዳይሰርቅ ተጠንቀቅ፣ እንዳይሰርቅሽ ተጠንቀቂ። ወደ ቸርች ችግር ካለ በቸርቻችሁ ውስጥ በቃ ተነጋግራችሁ ከአገልጋዩ ከመሪዎች ጋር ከፓስተር ጋር ተነጋግራችሁ ነገራችሁን ፈታችሁ ይቅር ተባባላችሁ በቃ ስራችሁን እንድትጀምሩ እንድትሳተፉ በፍቅር እንድትኖሩ ይህን እመክራችኋለሁ። የእግዚአብሔር ፍቅር፣ የእግዚአብሔር ጸጋ፣ የእግዚአብሔር ቃል በእናንተ ውስጥ ተዘርቷልና ያን ደግሞ በዛ ደግሞ በቃ ብዙ ፍሬ እንድታፈሩ ጋብዛችኋለሁ። እግዚአብሔር ይባርካችሁ። ሰላም ለእናንተ ይሁን። እኔ ሚሼል ነኝ። ክብር ለኢየሱስ ይሁን። እግዚአብሔር ጸጋውን ያብዛላችሁ። ሻሎም 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 ሻሎም። ሃሌሉያ። ኢየሱስ ጌታ